ዴዚ እኮ አልገባችም ወገን። ቤት አልከፍታለች እንዴ? ምን ሆና ነው የችልም የማትልከው? ደህና ነች። ወራለ እንደው ስመኝ ገብሩን ካሸነፍካት አይና ላይ ያጫውተኛል ጣቶቼ ምናምን የሚለውን ታስብልልናለህ አይደል? ወይኔ ታየኝ ከተሸነፈኝ በፈጣሪ መጣ ይኸው መጣ። ጣቶቼ ይናብሱኛል አይና አላቸው። አሁን ጥሩልኝ በማረም ሄደው አላወራም። ቤታ ሮዛ ሎዚ ገባች አላወራም። እዚህ ያላችሁ ሰዎች ሂዱ እዛ ጋር። የት ነው የሚሄዱት? ወደ እኔ አይመጡም እባክህ። የሆነ ሰው ጥሩልኝ ብዬ ሂጅ ልኬላቸው ነበር ማለት ሂዱና ጥሩልኝ እየጠበቀች ነው ብለዋት፣ ቤትሽን ክፈችው እያለች ነው ብለዋት። አታ ሕጂ ፈሊጠ ንመንክት ስሕቢካ አንዴ ቆይ የሚገርም ቀን ንመንክት ስሕቢካ ነው። ለማን ሆን ይዋኘ ነገሩ ይምጣ። እዚሁ ጭፍጭፍ አደርገዋለሁ። በእመቤታችን በቅድስት ድንግል ማርያም ስም የያዘ ሰይጣን ውጣ ብዬ አስጮኸዋለሁ። ይወጣልሽ አለሽ ነው እዛ ብለሽ ይወጣል ብለሽ ነው። ለምን አይወጣም? ከፍቻለሁ ብሏል። ዴዚ እኮ አልገባችም ወገን። ቤት አልከፍታለች እንዴ? ደህና ነች። ምንድን ነው ጌም እንጫወት እንዴ? ለአንተ ነው የሚሰጡ። እኔማ ጊፍተር የለኝም እኮ ወሬድን ምሽክነቴ ሳሳዝን አለው ግን ወገን መች ጠፋኝ። አንተ ቤትሽን ክፈችው በሏት እንዴ! ሰው ህዝቡ አብዳል መሰለኝ። ወይ ደብተራ ማርያም ተጨናነቁ። በቃ ይበቃኛል። ጊፍት እናቴ ትሙት በቃኝ እንዴ! ኮሜንት ላይ አልቻልኩም ብሎ ሴት ነች። ወንድማ የሁላ ጊፍት አይሰጥም። በስኩ ግብር አላቋርጥም ከማርያም ነው እንጂ ይመቸው ስጠውበት እንጂ ምን ሆና ነው የችልም የማትልከው? እጭ እንደዚህ መታች አማራ ደም ምናምን የምትሉ ጥፉ ከዚህ እናታችሁ። ደብተራ እምብር ደብተራ፣ ኧረ በማርያም እጄን ያዝልኝ። ይስጥህ እንደ ምን ጨነቀ? ለነገ ነው እንደውም ለነገ ይሻሏል። ለነገ ብትመጣ ይሻላል። ነገ ሌላ ጌም አለው። ነገ ና እናስጠው። ክፈትላት። ከፍቶታል ብሏት። ከፍቼዋለሁ ከፍቶታል ብሏት። ያ ከፍቶታል ብሏት። አንተ ክፈተው። አንተ ከፍቼዋለሁ። ወይ ግን ቤቴን አስከፍተህ በዚህ አስገባኝ። ምን ልናደርግ? ጌም ልንጮት ነው? እንጮት። እሺ አንድ ጌም ኦፍኮርስ አንተ ነው የምታሸንፈው። ግን ኖርማሊ እዛ የሚባል ነገር የለም። ሰው ሲገባ ሌላ ክብሮ ነው የሚገባው። ገባችሁ? ካልፈለገች መተው ትችላለች። እንደዛ የሚባል አትወጣም ነው እንደምትወጣው። አውሪ ወሬ ለዛ አውሪ። አንተ ህዝብ ግን ሰላም መፍጠር አትፈልግም? እኔ እንዳንተ አይነት ህዝብ አይቻላቅም። በቃ ጸብ ስትወድ ነገር ስትወድ አንዳንድ ጊዜ እስኪ ሰላም መፍጠር ሞክሩ። ማርያም ሰላም አይፈጥሩም። እኔ የወፈርኩበት ምክንያት ስድብ ስላቋረጥኩ ከማንም ጋር መሰዳደብ ስለተውኩት ላምባና አስፊና እየተማርኩ አይ የሰው ልጅ እዚህ ጋር ጤነኛ ሲሆን ጤነኛ ካልሆኑ ከዛ ደግሞ ሰው ጤነኛ እንደሆነ ሲጠብቁ በጣም ነው የሚያሳዝነው። በጣም ነው የሚደብረው።
ሰው እዚህ ጋር ሰላማዊ ሰው ሲሆን ሰላም ናቸው። በቃ ሰላም የማይፈልጉ ሰዎች ናቸው። እኔ ግርም ነው የሚማረው በቃ ኧረ ተውኝ ነው በሰላም ሰዓት ላምባናበት ለምን ይለኛል እንትናን በቃ ጸቤ የነበረው ከጓያው ጋር ነው። በቃኝ ብሎ እሱ ወጥቷል። ኦኬ አሁን የቀረኝ ማን ነው? ሶሪ ሎዛ ስላለች ስሟን አልነግራችሁ፣ ግን ያችን ሴትዮ አለኝ እሷ ቀርታኛለች። እሷም በዚህ ስነስርዓት አድርጌ ሄድባታለሁ። እንደዛ ብዬ እኮ ነው እኔ እኮ ለማስታረቅ ብዬ እኮ ነው ላኪ እያልኳት ያለሁት እንዴ። እኔ ማንም ሰው እኮ እንደዚህ ላክ ብዬ ለምን ማርያም በቃ አነ ስለዘለኹ ሳይትመጽን ያው ተረዲእን ሎ ንመንጥው ኣለኻ አንተ በዛ ዓይኒ ኣነ ሰላም ክትፈጥሮ ኣብዚ ህዝቢ እዚ ተረዲእ ክእለ ዶ ወላ ተዘቢስ 5 ዓመት ሰላም ዘይፈጠርናስ ሎማዓንቲ ሰላም ክንፈጥር أخاف زي فترة خلنا نقطع قدرنا مش بحال زي قدفنا لينا حرحة زي قدفي واي أين السخة لزابي ينبرو قال ما توت أمتا توت جيم جوتني ناجي يا of course أنت نمتاشن فوقنا عند زنبيين جوت جيم እኔ እኮ ግሎቭ እንዳይዙና ጌሜ ላይ እንዳይሰጡኝ እኮ ነው እንትን እንዳያሸንፉ ፈርቼ እኮ ነው ጌም ማየጫወት ያለች። ኦኬ ሌትስ ጎ ብቻ እዘጋዋለሁ። የግሎቭ ለወሬም ይሆናል ለወሬም ይሆናል። እኔ እንትን የለኝም። እኔ ምንድነው ጊፍተር የለኝም። ጌም ተጫዋች ስለማለት ጊፍተር የሚጠላኝ ነው እንጂ ምድኝ ይሉም ዝስጥቅ አሁን ደፍተራዊት አሁን ቴንዊን ጋይስ ይሄ ፉክክር አይደለም። እኔ እሱ አሸነፈ እኔ አሸነፍኩ አይ ዶንት ኬር። እዚህ ጋር ወሬ እያወራሁ ነው። እኔ ምንም አያገባኝም። ቴንዊን ከየት መጣ? አስርኩ ዊን ቴን ከየት አመጣሽው? እየገባሽ ነበር እንዴ? ላይቭ ከየት አመጣሽው ማለት ቴንዊን ብዙ ማትጫወች ላይቭ አገቢኝ ከየት መጣ? ግርም ነው ማለት ነው። እንትን ነው በረከት ነው ከላይ ነው ይወረድልኝ እንደ በረከት። ትናንትና ግን ሲጫወት ነበር እባክህ እዚህ ገብቼ ማርያም እንዴ የምሬ ነው ከሆነ ሰው ጋር ገብቼ ስንት አራቴ ነው ምናምን አሸነፍኩት። ከዛ የሆነ ልጅ ገብቶ እየተጫወተ ውጣ ብላ አስወጡት። ደህና እየተጫወትም ማለት ነው። 18 ሰው ሆኖ ፍላወር ጋይስ ሌትስ ጎ 18 ሰው ሁላችሁም አንዳንድ ፍላወር ጋይስ ሌትስ ጎ አይነ ደረቀ ወገን የሚባለው እኔ እኮ ጌም ሲጫወት ምንድን ነው የሚባለው? 18 ፍላወር ለእኔ ምንድን ነው ኦንሊ ፍላወር ጋይስ። ደብተራ ወይ በሶስት ነበር የሚባል ደብተራ ወይ ደብተራ ወይ ኔ ጉድ ኧረ ተው ጋይስ። 5 ሰው ሌላ 5 ሰው ዋና ፍላወር ወይ አንድ ደብተራ ኦኬ ወይት ብሩዳ 5 ሰው ፍላወር እኔ እሱ የሚለውን ነው የምለው አላውቅም እንደሚባል አንድ ሰው ያ አሁን ደብተራው ትሄድበታለህ ጀመረ ሲልህ ማለት ነው። ቆይ አንዴ ጀመረ ሲልህ ትሄድበታለህ። እዚህ ደግሞ ቲፎዛ ያዛ ደብተራው ምናምን ትላለህ እንዴ? አሁን ማይሄድበት ደብተራ አሁን ሄድበት። ቆይ እነግርሃለሁ መች እንደምታረግ ጋይስ አይ ስዌር እኔ ጌም ሲጫወቱ ይሄን አበባ ያን ግላቭ እንዴት እንደሚባረሱ አላውቅም። ሌትስ ጎ ጋይስ አሁን ሂድ። ደብተራው የት ነህ? አንተ የምራት አድርገው ጌሙን ዝም ብለህ ተጫወት እንዴ? የምር ጌም አደረግኩ ነገ እኮ ነው የምር ጌም ስትይኝ ጃንን መሰልኩ እንዴ? ወይኔ ከብሩን 16 አላስገባህም ደብተራ። በቃ የነገው ጌም አለቀልህ። አይ ቲንክ ዴዚ መሆን አለባት ደብተራው ብላ መጣ። ይመች ያራባሽ ለነገ ነው። ለምኑ ነገ? ስማኝ እኔ እዚህ ጋር ሲያዩኝ ስመኝ ገብሩ መሰልኳቸው እንደ የምር ጌም አደረጉት እኮ ጋይስ። እኔ ስመኝ ገብሩ አይደለም የነገው ጌም እኔ ጋር የለም። እዚህ ጋር ላወራ ነው የመጣሁት። ተውኝ አታፈጣጥሙት። ደብተራ የደቂ ሰዎች ለምን ግን ቀጥ ብለሽ ጌም ላይፍ አትገቢም? ጌም ሳይሆን ላይፍ
ልጫወች ሰው ላይ አክቲቭ ታርጓለሽ ይቅርብኝ እኔ ገንዘብ እዚህ ጋር ምን ያደርግልኛል የቲክታክ ገንዘብ አለቅም ምዝጉት ብዬ አባቴ መናቅ ነው የሚመጣው ከማን ዝም ብለ ማን ያሸንፋል ሎዛ እያለች ነው እንዴ ለመጫወት አይደለም የገባው ጋይስ እኔ ቅድም እኮ ቤትሽን ዘግተሽ በዚህ ነው ስላለኝ ነው የመጣሁት ነው ልናወራ የእድል ጉዳይ ነው ጌም እኮ ማን እንደሚያሸንፍ አይታወቅም ግን ኃይለኛ ጌም ነው የሆነው ብዬ ተስፋ አደርጋለሁ ግን ላይክ እኔ ሙሉ ጌም ቁጭ ብዬ አይቻላቅም እስኪ ነገ ነው ሙሉ ጌማችሁን ቁጭ ብዬ ማየው እንዴ መተሽታ ትሰቂያለሽ ወደ ላይ ታፕታፕ አድርጉ ሼር አድርጉት ያለሽ እንዴ የወንድምሽ ጌም ላይ ያልመጣሽ ጌም ላይ ገብቼ ቁጭ ልል ነው ወይስ ከስር ቁጭ ብዬ ነው ታፕታፕ አድርጉ ምለው ገብተሽ ቁጭ ታያለሽ እስከ ጌሙ ጀምር ታፕታፕ አድርጉ ሼር አድርጉ ላይክ አድርጉ ቤታና ሎዛ ይታርቅ አንተ ለቀላቂ አንተ ለሐሲ ታይብ ሲዲክ ተغير بالعلي ቤታና ሎዛ ይታረቀ ለምን አንድ የቀጠሮ ጌም እኔና ቤታ እንጫወትም ከማን ጋር ከቤታ የመሸናነፍ ምናምን አይደለም በቃ ጫወት ቆይ አስገባታለሁ ይሄን ይላል ታሸንፈ ምንም ችግር የለብኝም ምንም ባሸንፍ ችግር የለውም ለመጨፈር ምናምን ወሬ አማራ አሸነፈ ትግሬ አሸነፈ ምናምን ውስጥ ለመግባት አይደለም እስኪ እንጫወት ደፍራይ ቲንኪው ሶ ማች ያው ዮኒ ማኛ በጎች ብሎ ነው ከበጎች ጋር አንድ ላይ በግለበግ ደግሞ ይገጣጣል አንዴ ሁላችሁም ሄዳችሁ ቤታ በሉ እናንተ ሰዎች ይህ ዘራችሁ ነው ይዛችሁ ገደል ግቦሾች ስማ ልክፈተውና ዶክተር ዊዝንኪ ሰዎች ዮኒ ማኛ የሰደበን በጎች ያለንን ሁላችንም ተሰብስበን የቀጠሮ ጌም እንጫወታለን ያው በግለበግ ይግባባል ብዬ ነው አንድ ላይ ምን ይመስላችኋል ቆይ ስብስብ ባረጋችኋለሁ ከአያቴ ጋር ከአያቴ ጋር እንኳን አልገባም ይቅርታ አድርግልኝ እኔ ትልቅ ሰው አከብራለሁ እምርሽ ነው Focus on your game. Doctor, I have a big game, bro. እንግሊዘኛ የምትሰማ ከሆነ ማለት ነገር ቢግ ጌም አለ እንዳትቀርበው ሁላችሁም እዚህ ያላችሁ ግን ቢግ ጌም አለ ነገር ማንንም ሰው እንዳይቀር ቤታ አስገባት ያ ቤቢ ቤቷም ምን ነው ምን ፂና ለንጆሪ ብዙ አውርተህ ነው መሰለኝ ማየት አባ ቆይ ካሞራው ጽዮን መጡ እንባል ነበረ ውሻ አጣሁ አንተ በቃ ለጋም ነው ጣቋስ ህወሓት ያሳደገ ልጅ ነው ህወሓት ያኮ ያስከበከበው ልጅ ነው እንዴ ለምን ኦነጋ አይኮበክበኝም ለምን አባጃን
ለምን አባጃን ያሳድገኝ ምን አገባህ አንተ? አባጃን ሆይ ጃንሆይ ነው መሰለኝ ሰው ይላል። አባጃን ሆይ ደስ ይላል። ከምሬን እኮ ነው። زي حمام كرسني بهالزين يا لا بشتاه رسم تاي بهال بمحرنيا مو رسني نسر يا لا بشتاه رسم نسر بالالي أنت أسرع من تابا وجنيد نقدر تشنف على تكوسات يا لا بشتاه تكوسات بالالي أسرع من تسوليت بجايز أسرع رسمي أنا نينتقرني على الجباي رسمي مو تكوسات እኔ እኮ አፍንጫን እየነሰረ ምናምን የምትል መስሎኝ ነው። ቻሌንጅ ሳንሞላ አንተ ሰውዬ ሂድ 10 አበባ ሌትስ ጎ 10 አበባ ስጡን እስኪ 10 አበባ 10 አበባ ጋይስ 10 አበባ ቶሎ ቶሎ ብላችሁ አለፈ። አይኛም ብሎ ተጫወት። ነገ እንደዚህ ነው የምንጫወተው። አሬ እኔ ጎማ ሲሪየስ ነው። አሁን እኮ እንድናወራ ብለን የገባ ነው ልንጫወት አይደለም። ያበዘሻ ያለ በሽታ በሻታ ነው የሚባለው። ያ በሽታ በሻታ አንዳንዶቻችሁ አማርኛችንን ስትሉ ነገ ጋይስ በኢትዮጵያ 10 ሰዓት ነው የሚጀመረው፣ ግን 9 ሰዓት ኦኬ ነው 4 ሰዓት ነው የሚጀመረው ከምሽቱ፣ ግን 3 ሰዓት ነው። በኢሮብ ደግሞ 9 ሰዓት ነው የሚጀመረው፣ 8 ሰዓት ነው። ኦኬ ነገ ነው፣ ነገ ማታ ማለት ነው። ማንም ሰው እንዳይቀር። እሺ አድናቆት ምትጽፉት እዚህ ጋር ጌም እየተጫወትኩ አይደል? እንደ ጊፍት አሰጡም አድናቆት ምን ያደርግልኛል? ኦኬ ጌም ትጫወቻለሽ? ከቤታ ጋር ትችያለሽ? ምን ማለት ነው ትችያለሽ? ለምን ምንድነው? ምን ያንሰኛል? አይደለም ትፎካከሪያታለሽ እንዴ? አንቺ ጌም ተጫውተሽ አታውቂም? ኤክስፒሪየንስ የጌም የለሽም? የለኝም። ምን አላውቅም እንደሚባል ራሱ ምን እንደሚባል ራሱ አላውቅም። 10 አበባ ስጡኝ አንድ ምናምን ምኑ ጋር እንደሚባል ራሱ አላውቅም። ታይሚንግ አላውቅም ምናምን ገብቼ ቁጭ ነው የምለው። ወይት ጥጥ ብዬ የምቀመጥ ከሆነ ምን እችላለሁ ብለህ ነው? በዛ ላይ ቲፎዞ መሰብሰብ አለብኝ። ሁለት ለሁለት ምን እንደበድባቸዋለሁ ወይ እንደ በቀለ ወያ እንዳትሆኝ ይቅርብሽ። ማን ነው በቀለ ወያ ደግሞ? ነይ አንቺ ሁለተኛ ጊዜ እያለኩልሽ ነው። ቤታ ያይሽን ከሆነ በሌላው ስልክሽ ሶስተኛ ጊዜ አልክልሽ ማለት ነው። በግድ ነው እንዴ ነግቢ መትላተዋት? ፒስ መፍጠር አለባት። ያ ብዙ ጊዜ ተጣላ። ዛሬ አንተ የማስተረቀን ነው እንዴ ላንተ? ኮመንቱ እንዴት ነው የሚዘጋው? በእናትህ በእኔ በኩል ጌም እየተጫወት ኮመንቱን ልዘጋው ነው። ቆሻሾች ቁጭ ብላችሁ አሁን የምትሳደቡት ማለት ናቸው። ደንቆሮ እንደዚህ ሰላሜን አላገኙም እንዴ? ስንት ጊዜ ልላክላት እችን ልጅ በፈጣሪ ስም ኖ በቃ ግንስ እንዴ ከዚህ በላይ ነው። አንድ ጊዜ ላኩላት ኦኬ አላየችውም ብዬ ተውኩት። ሁለተኛ ላኩላት እኮ ዲስኮኔክት ያክልችና ታስበው አንዴ አንተ ተው። አሁን ለነገ ተዘጋጅና አሁን ሪላክስ አርገተኛና ነገ ግባ። ያ መውጣት አለብኝ አሁን ጋይስ። ትወጫለሽ ብዛት ቆያለሽ? ኧረ እኔ እወጣለሁ። አንተን እኮ ስላየሁ ነው የገባሁት እንጂ ምንም አላረግም። ልተኛለሁ እኔ ራሴ መሽቷል። ኦኬ ሎቭ ቶንቶን ግን ኖቨር ኦኬ
شوفوا فيان ويتخدني ويتخدني أنا جايز ما الناس وندايقر مين يعني وراهم أنت كل قلم أقامي بيتان لك أدركات لما أنا بفرو تارقيني لنا تنب يتنبه يقرأ دوما إيه أدوما من هذا الشيء ده ما يتكون كفرين شنو نقدر نشنفله نقدر نشنفله ወራለ እንደው ስመኝ ገብሩን ካሸነፍካት አይና ላይ ያጫውተኛል ጣቶቼ ምናምን የሚለውን ታስብልልናለ አይደል ወይኔ ታየኝ ከተሸነፈኝ በፈጣሪ መጣ ይኸው መጣ ጣቶቼ ይናብሱኛል አይና አላቸው የሰላሞቼ መቤት የምናምኖቼ እንትን ወይ ስንት ሰዓት ነው? ኧረ ወገን ስንት ጊዜ ላስረዳ በማለት ነገ በኢትዮጵያ 3 ሰዓት ከምሽት ማለት ነው። ገባችኋ? በኢሮፕ ደግሞ 8 ሰዓት ከዛ ከአንድ ሰዓት በኋላ የሚጀምረው የዛን ሰዓት ምጡ። በኢትዮጵያ 3 ሰዓት ታፕ እያደረጋችሁ ሼር እያደረጋችሁ እዚህ ከኛ ጋር እየተጫወትን እየሳቅን ተሰብስበን እንሆናለን ማለት ነው። አንድ ጌም ተጫወተን እንውጣ በቃ። ኦኬ አንተ ነው የምታሸንፈው። አንተ ላግዝ ብዬ ነው እንዴ? ወይኔ ነው ወሰድሽው እኮ ግን ስለ እኔ አቋረጥኩት። ወይኔ ነው ወሰድሽው። ለምን 16 ሺህ አላቋረጥኩም ነበር? የ500 ያቋረጥከው 16 ሺህ ለምን አላቋረጥኩም ነበር? ዝም ብዬ እኔ ከንትን ላደርግ በኢትዮጵያ 4 ሰዓት አይደለም 4 ሰዓት ነው የሚጀምረው። ከዛ በፊት ቀድማችሁ ነው እንዴ የሚተጀምር በኋላ ነው የሚመጣው። ኮኔክሽን ቢላችሁ ይችላል፣ ስልካችሁ ባትሪ ላይ ኖረው ይችላል። ኮንፊደንሳችሁ ይመቸኛል። ተው አንፈልግም ድል አሌክስ አመሰግናለሁ ወገኔ አመሰግናለሁ። ካሞራው የምርሰፍ ብለህ ነው የምታንተ ነው የምታሸንፈው። አይዞህ ይግሽተር የለኝም። አይዞህ የተጨናነቀ ግን አካውንትሽን አክቲቭ አድርግ። ለላይቭ በኋላ የሚጠቅምሻል ማለት ነው። ብዙ ስራ ስትሰሪ ምናምን በጣም ነው የሚጠቅምሽ። አሁን ነው ገብቼ ማውራው ነገር የለም። በፊት እኮ ሪዝን አለኝ ገብቼ ነው። አሁን ግን አልችልም በቃ ማውራት። ወይ አሁን ከሰው ጋር እንደዚህ ከሆንክ እችላለሁ። ብቻዬን ቤት ከፍቼ አሁን ትናንት ለማውራት ገብቼ እግዚአብሔርን 10 ደቂቃ ማውራት አቃተኝ። ናሽ አንድ ሰዓት ነው ማሽን ይጥልኩ ያሺ ከዛ ጌም መጫወት ጀመርኩ። የሆኑ ሌሎች ሰዎች ሲልኩልኝ ጌም አደረኩትና ጌም መጫወት ጀመርኩ። በቃ ግራ ገባኝ። የማወራው ኖ አክቲቭ ማድረግ አለብሽ አካውንትሽ ጋይስ። 18 አበባ ልክ ነኝ? ምንድን ነው? እሺ 18 አንድ ምንድን ነው? 18 ሰው አንዳንድ አበባ ሁላችሁ ሁሉ ህዝብ 18 ሰው አንዳንድ አበባ ነው የሚባለው። እኔ እኮ 18 አበባ ሁላችሁ ነው ፍላወር ይሄን እየጨመረ አይደለም። ችግሩ ምንድን ነው? እኔ ሊገባኝ አልቻለም። ልክ አይደለም ያልኩት 18 አበባ ስጡኝ አይባልማ። እየጨመረ ያለው ለምንድን ነው የማይጨምራለሁ? አርክ ወደ ነው ነክሱ ያ አይሆፕ ነገር እናሸንፋለን። በዚህ ከቀጠልን አይቼዋለሁ እናሸንፋለን። ዛሬ ናይቶ የሰጠን እኔን የሚጠሉኝ እኮ ነው ለአንተ የሚሰጡት ታውቃለህ። ነገ ከጃኒ ጋር ስትገባ ደግሞ ወደ ጃኒ ይገለበጣሉ ታያለህ። ላይቭ እንደዚህ ላይቭ እንወድሻለን ላይቭ ነበር። እሺ እዛ ከቁጥሩ አጠገብ ያሉት ግላቦች ሲመጡ ምንድን ነው የሚባለው? ግላብ ስጡን ነው የሚባለው። እዛ ጋር ግላቡ ሲታይ ቱ ፒስ ቲንክ ሶ ማች ብሮ። ግላብ እኮ መጨረሻ ላይ ነው የሚሰጣቸው።
ምን አውቃለሁ። በእናት እስኪ አንድ ለቀን ገብቼ መማር አለብኝ። በደንብ አድርጌ አስተምርሻለሁ ነው እያለ ቀጥ አድርጌ አንድ ሳምንት አስተምርሻለሁ። ከዛ በኋላ ትጎሸጉሽ ልትሰሻች በቃ የዚህ አፍሪቃ ሳይሆን የቀጠሮ ምናምን ንገርሽ ከአፍሪካኖች ወይ ድማ ከኢትዮጵያኖች ምናምን ሳይሆን በዓለም ደረጃ ታደርጋለች። ከነጮች ጋር ከአሜሪካውያን ከኤሮፓውያን ምናምን የሌለ ጌመር ትሆኛለሽ የዛን ጊዜ። በስመ አብ መቼም አላደረገውም። ስራ ፈትቼ እዚህ ጋር ጌም አልገኝም። አንዳንዴ ለሆነ እንደዚህ ቅዳሜ አሁን ለምሳሌ ነገ ስራ የለኝም። ከሰኞ እስከ ዓርብ እሰራለሁ። ላይክ ዓርብ ነገ ስራ ስለሌለኝ እንደዚህ አምሽቼ ብጫወት ችግር የለውም። አለቀ እንዴ? አንተ 19 ሰከንድ ግላቭ የለውም ጌሙ ላይ ጋይስ። ቢግ ጌም ላይ ግላቭ ኖሮት አያውቅም። ቴንክ ዩ ኦኬ አንድ ታፕታፕ እያደረጋችሁ ለነበራችሁ ነገ ማንም ሰው እንዳይቀር እባካችሁ፣ ማንም ሰው እንዳይቀር። ኦኬ ሰው አንድ ቪዲዮ አዲስ ለቅቅ ያለው እና ሪፖስት አድርጉ። ላይክ ነገ በተመሳሳይ ሰዓት እና ቤታ ጌም አለን። አሌክስን ትታችሁ እኛ ጋር እንድትመጡ። ወይኔ አንተ አይነ ምንድን ያክለው በድንጋጤ ፈጠቀረ ነበር። ምን አንተ ነው ጋር የሚመጣው እንዴ? በስመ አብ ጉጉታቸው ብዛት ግር ብሎኛ ጋር ነበር የሚመጡት። ማነው የሚያሸንፈው? ማነው ይሸነፈው? በስመ አብ ግን ከምር ግን አንድ ጊዜ አጫውታቸዋለሁ። ማርያም እኔ ማለት ነው እኔን ማጫውታቸው ለሁለቱም እንደዚህ አድርጌ ሳማርክ ኮንፊደንስ ማርያምን ኮንፊደንስ አለ ለሁለታችሁ መጫወታችኋለሁ። ለሁለታችሁ ከዛ በፓኒሽመንት ነው የምናደርገው። ዝም ብሎ ጌም ሳይሆን የእናንተን ጌም በ5 አንበሳ ፓኒሽመንት እናደርገዋለን። ምንድነው ፓኒሽመንት የሚሆነው? እሺ ቆይ ለምሳሌ ኦኬ ካሸነፈችሽ እሷ 5 አንበሳ ትሰጣሻለች። እሷ አንቺ ካሸነፍሻት ደግሞ እሷ መጣ 5 አንበሳ ትሰጥሻለች። እኔ በአንበሳ አልፈልግማ። እኔ የምፈልገው ቅጣት ሌላ ነገር ነው። እኔ ካሸነፍኩ የምፈልገው ቅጣት ሌላ አለ። እዚህ ጋር ለምን እነግርሃለሁ? አንበሳ ከዛ ብሩን አወጣውና ይጠፋል። የማይጠፋ ነገር ነው የምፈልገው ቅጣት። ሁሌ እዚህ ጋር ቁጭ ብሎ የሚቀር እዚህ ጋር እና እዚህ ጋር የሚቀመጥ ነገር ነው የምፈልገው። አጥግደው ከይታxክርና እሱ ይሻላል። ኦኬ ችግር የለውም ጋይስ። በደንብ አድርጌ ቀጠሮ የነሱ ሁለቱን ይዤ እመጣለሁ። ኦኬ ትንሽ የጌም ይለፍልኝ እኔና የዛን ጊዜ በደንብ አድርጌ ለምን ነገ አናደርገውም? አንድ ላይ አራታችን ለምን አንገባው? ኖ መጀመሪያ ልጅ መቀጥቀጥ አለባት። ማርያም እዚህ ላይ እዚህ ሲጥ ያደረገ መቀጥቀጥ አለባት እቺ ስንገበግባት ድረስ። ከዛ በኋላ ደግሞ የእናንተን ደግሞ በሰፊው ጊዜ ሰጥተን በስነ ስርዓት አድርገን ጌም እናደርጋለን ሁለታችን።